ህይወታችሁ እየተቀየረ ያልሆነው ለዚህ ነው። አስባችሁታል? አንዳንዴ ከራሳችሁ ጋር ቆም ብላችሁ አውርታችሁ ታውቃላችሁ? በጣም እየለፋችሁ ነው፣ ያቅማችሁን እየሞከራችሁ ነው፣ እቅዶችን እያወጣችሁ ላይክ የሚገኘውን ነገር እየሰራችሁ ያቅማችሁን እየሞከራችሁ ነው። ግን ህይወታችሁን ዞር ብላችሁ ስታዩት ምንም እየተለወጠ የመጣ ነገር የለም። ምንም አዲስ ነገር ህይወታችሁ ላይ እየተፈጠረ አይደለም። እቅድ ታወጣላችሁ፣ ትጽፋላችሁ፣ የሚሰራ ስራዎችን ትሰራላችሁ፣ ጎል ታስቀምጣላችሁ። ግን ቀጣዩ አመት ሲመጣ ህይወታችሁ ላይ ምንም ነገር ሳይቀየር እንደነበረ ነው። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። በተለያዩ ስራዎች ላይ በኦንላይን በቴክኖሎጂ ስራዎች ላይ ታቆኛላችሁ። በተለይ ደግሞ ከየት እንደተነሳው ጭምር ጆርኒን ያሳለፍኩትን ስትራግል አሁን ላይ ምን እንዳለው አብዛኞቻችሁ ታውቃላችሁ። አሁን ላይ ከተለያዩ ከውጭ ሀገር ካሉ ሀገር ውስጥ ካሉ ድርጅቶች ጋር አሪፍ ቴክ ግሩፕ የሚባል ድርጅት መስርተን እየሰራን እንገኛለን። በውስጡም ከ20 በላይ ልጆች እየሰሩ ይገኛሉ። እንዲሁም ደግሞ ከተለያዩ ወጣቶች ጋር በተለያዩ ወርክሾፖች የመገናኘት ቻንሱ ነበረኝ። የተለያዩ ሰዎችን የማግኘት ቻንስ ነበረኝ እና ያስተዋልኩት ነገር አብዛኞቹ ሰዎች ህይወታቸውን ለመቀየር ሲያስቡ የሚነግሩኝ ነገሮች አሉና ሞቲቬት ስሆን እጀምረዋለሁ የሚል ማይንድ ሴት አብዛኞቹ ሰዎች ጋር አስተውየዋለሁ። አንዴ እስከምጀምረው ነው እንጂ ከጀመርኩትማ በቃ አለቀውም፣ አሳካዋለሁ፣ እሰራዋለሁ የሚሉ ሰዎች አጋጥሞኛል። እንደዛው ደግሞ በዚህኛው ሳይድ ፐርፌክት ኦፖርቹኒቲ እስከሚመጣልኝ እኮ ነው፣ ፐርፌክት የሆነ ታይም ፐርፌክት የሆነ ጊዜ እስከሚመጣልኝ ነው ብሎ የሚያስቡ ሰዎች አጋጥሞኛል ማለት ነው። ነገር ግን እኔ ከተለያዩ ደግሞ ሰክሰስፉል ከሆኑ ሰዎች ጋር ስውል ሳገኛቸው የተማርኩት ያገኘሁት ኤክስፔሪየንስ አለ። እንደዛው ደግሞ ስትራግል የሚያደርጉ ሰዎችን አግኝቻለሁ። አሁንም ስቲል ስትራግል ያደርጉ ሰዎችን እያየሁ እገኛለሁ። ኢቭን ኢፍ የኔን ጆርኒም አብዛኞቻችሁ ታውቃላችሁ። እኔም ጆርኒ ባሳለፍኩት አሁን እዚህ ደረጃ እስከምደርስ ድረስ ሪሌዝ ያደረኩት ነገር ቢኖር ሰክሰስፉል ሰዎችና ስትራግል ስቲል እያደረጉ ያሉ ሰዎች ጋር ያለውን ዲፈረንስ ላይክ በጣም ትንሽ የምንለው ግን በጣም ሂውጅ ዲፈረንስ እያመጣ ያለ ነገር አንድ ነገር አለ። እሱም ምንድነው? ሁሉም ኤክስፔክት የሚያደርገው ስትራግል የሚያደርጉ ሰዎች ቢግ የሆነ ሙቭመንት ቢግ የሆነ ለውጥን ነው። ግን ሰክሰስፉል ያደረጉ ሰዎች እነሱ ሰክሰስፉል ሆነው እዚህ ለደረጃ ለደረሱት እኔም በዚህ ደረጃ እንድደርስ ያደረገኝ ነገር በየቀኑ የምንወስዳት ትንሽ የምትመስል ግን ትልቅ ኢምፓክት የሚያወጣ ዲሲሽን ነው ማለት ነው። በየጊዜው የምንወስደው ስሞል ዲሲሽን አሁን ላደረንበት ነገር እንድንደርስ አድርጎናል። እናንተም እነዚህን ስሞል ዲሲሽኖች ኖቲስ አድርጋችሁ የእናንተ ህይወት ላይ አፕላይ አድርጋችሁ ለውጥ ማየት እንድትችሉ የሚያደርጋችሁን በዛሬ ቪዲዮ እናያለን። ህይወታችሁን እንዳትቀይሩ እያደረጋችሁ ካለው ሪዝኖች አንዱ ራሳችሁን የሆነ ቦታ የምታስቡት ነገር አለ። ራሳችሁን መድረስ የምትፈልጉት ራሳችሁን ነገር አሳክታችሁ የምታስቡት በጭንቅላታችሁ የምታስቡት ሰው አለ። ነገር ግን አሁን ያላችሁበት ቦታ አለ። እዛ ቦታ ለመድረስ ግን ምንም አይነት ነገሮችን አክሽን እየወሰዳችሁ አይደለም። አብዛኛው ሰዎች ወርክሾፕ ላይ ስንገናኝ ኦር የሆነ ቦታ ስንገናኝ ናቲ እንዳንተ መድረክ ላይ ሆኜ ኮንፊደንት ሆኜ ማውራት እፈልጋለሁ፣ ምን እያደረጋችሁ ነው፣ ምን ጀምራችኋል ስል አንድ ቀን እጀምረዋለሁ የሚል ነገር ነው እነሱ ጋር እየሰማ ያለሁት ማለት ነው። ያ ነገር ደግሞ ሊሆን አይችልም። እንደዛው ደግሞ በቃ የሆነ ጊዜ የለኝም እኮ ናቲ ፍሪላንሲንግ መጀመር እፈልጋለሁ ግን ምንም ጊዜ የለኝም ብለው ደግሞ ወደኋላ የሚሸሹ ሰዎች አሉ። ጀስት ግን ጊዜ ቢኖረኝ ደግሞ ይህን ነገር አሳክቼ እንዳንተ ፍሪላንሲንግ ላይ ሰክሰስፉል መሆን እፈልጋለሁ ብሎ ደግሞ ዊሽ ያደርጋሉ። እንደዛው ደግሞ ዝግጁ ስሆን እጀምራለሁ የሚሉም ሰዎች አሉ። አሁን ዝግጁ አይደለሁም ገና ነኝ፣ ዝግጁ ስሆን እጀምረዋለሁ ብለው የሚያስቡ ሰዎች አሉ። የራሳቸውን ወደፊት መሆን የሚፈልጉትን ነገር በአንዴ እንደማይመጣ ያውቁታል። ላይክ አስማት አይደለም የምንኖረው ህይወት። ቀስ በቀስ ነው ለውጡ የሚመጣው። ኮንፊደንስ መሆን ከፈለጋችሁ፣ መድረክ ላይ ወጣችሁ መናገር ከፈለጋችሁ፣ እንደዚህ ካሜራ እያያችሁ ሳትፈሩ መናገር መቻል ከፈለጋችሁ ምን ማድረግ አለባችሁ? ትንሽም ብትሆን አክሽን መውሰድ መቻል አለባችሁ። እየወጣችሁ መስታወት ፊት ቆማችሁ መነጋገርን ልመዱ። ካሜራ ፊት ሊሆን ይችላል። ጀስት ግን ትንሽ አክሽን እዛ ቦታ ላይ ለመድረስ የሚያስችላችሁን ነገር መሞከር መቻል አለባችሁ ማለት ነው። ከዛ ውጭ ደግሞ ዝግጁ አይደለንም የምትሉት ደግሞ ዝግጁነት የሚመጣው ጀስት ኤክስፔሪየንስ ሲመጣ ነው። አሁን ዝግጁ አይደለሁም ብላችሁ እያሰባችሁ ግን ዝግጁ መሆን የምትፈልጉ ከሆነ እዛ ውስጥ ገብታችሁ የምር መስራት የምትፈልጉ ከሆነ መጀመሪያ ኤክስፔሪየንሷን መያዝ አለባችሁ። ኤክስፔሪየንሷን ስትይዙ በቃ አሁን ዝግጁ ነኝ ብላችሁ ትሄዳላችሁ። ያንን የምታመጡት ግን ማንም አውቆ አልተወለደም አይደል? እኔም ስጀምር እኮ ፍራቻ ነበረኝ። አሁን እዚህ ጋር እያወራን ያለ ነው የራሴን ኤክስፔሪየንስ ነው። አሁን ፍሪላንሲንግ ላይ መጀመር ብፈልግ የሆነ ስኪል እኮ አለችኝ ግን ዝግጁ አይደለሁም ብዬ ነው የማስበው። ገና ነኝ። የኔን ስራ ይወዱት ይሆን ይፈልጉት ይሆን ብዬ
በቃ እጨነቃለሁ፣ ፈራለሁ። ግን ምንድነው ኤክስፔሪንሱ ስለሌለኝ ነው። እንዴት እንደሚሰራ እንዴት ነው ፕሮሰሱ የሚለው ነገር ምንም እውቀቱ ስለሌለኝ ነው። እናንተ ያችን ኤክስፔሪንስ ነው የሚያስፈልጋችሁ። የሆነ ፕሮጀክት ሰርታችሁ ሰጣችሁት ይወደዋል አይወደውም፣ ካልወደደውስ ምን ያደርጋል? ፊድባክ ይሰጣችኋል፣ አስተካክላችሁ ትሰጣላችሁ። ስለዚህ እንደዚህ ነው ለካ የሚሰራው ብላችሁ መግባት ኤክስፔሪንሱ ሞር እናንተን እያበረታችሁ ይሄዳል ማለት ነው። ከዛ በተጨማሪ ደግሞ እናንተን በቻላችሁት መጠን ዝግጁ ራሳችሁን ማድረግ መቻል አለባችሁ ማለት ነው። አብዛኛው ሰው ዝግጅት ሞድ ውስጥ ነው። በቃ አሁን ላይክ ፕላን አደርጋለሁ ይላል። አሁን አስባለሁ ይላል። በቃ አሁንማ ሪሰርች ሰራለሁ፣ እማራለሁ። ጀስት ያሁን ላይክ በቃ ልዘጋጅ ነው። አክሽን ግን የለም። አውትካሙን ለማግኘት ምን መውሰድ አለባችሁ? አክሽን መውሰድ አለባችሁ። ጀስት ፕላን የምታደርጉ ከሆነ ግን ፕሮዳክቲቭ እንደሆናችሁ ነው የምታስቡት፣ ኢማጂን የምታደርጉት። ምክንያቱም ቀኑ እየሰራችሁ ነው እያለፈ ያለ፣ ግን ምንም አይነት ኢምፓክት ህይወታችሁ ላይ እየመጣ አይደለም። ፕሮዳክቲቭ ነኝ፣ ምንም አይነት ለውጥ የለም። ስለዚህ ጀስት በቃ ፕሪፓሬሽን የሚለው ነገር ነው የሚቀጥለው። ስለዚህ እናንተ አሁኑኑ መቼ ነው ዝግጁ መሆነው፣ መቼ ነው ይህን ነገር ምሰራው የሚለውን ነገር አቁማችሁ የመጀመሪያ ስቴፓችሁን ዛሬውኑ መውሰድ መቻል አለባችሁ። ትንሽም ትሁን ዳዝንት ማተር፣ ላይክ ትልቅ ስቴፕ መሆን አይጠበቅባችሁም። ያላችሁን የምትችሉትን ያቅማችሁን ትንሽ ስቴፕ ዛሬ አድርጓት። ነገ ደግሞ እሷን እየደገማችሁ እሷን ከፍ እያደረጋችሁ ለውጥ ማምጣት ትችላላችሁ። ነገ ጀምረዋለሁ፣ ኮንፊደንስ ሆን ኤክስፔሪንስ ሲኖረኝ የሚለውን ነገር አቁማችሁ ፈርስት ስቴፕ ዛሬውኑ ጀምሩት። ሁሉን ነገር እየተሳካ የምትፈልጉትን እናንተ መሆን የምትፈልጉትን ቨርዥን ለመሆን እየቀረባችሁ ትሄዳላችሁ። ህይወታችሁን እንዳትቀይሩ ወደኋላ እያደረጋችሁ ያለው ነገር። ሁለተኛው ደግሞ ከሀቢታችሁ ይልቅ ጎላችሁን ነው ቼንጅ እያደረጋችሁ ያላችሁት። እስቲ ኢማጂን አስቡት፣ አንወሻሽ፣ አስቡት። ስንቴ ጎል አውጥታችኋል? ስንቴ ካልጋችሁ በላይ ጎላችሁን ጽፋችኋል? ስንቴ የምታጠኑበት ቦታ ላይ እንደዚህ ያደርጋሉ ብላችሁ ጎል አስቀምጣችኋል? ስንቶቻችሁ ናችሁ? ኮሜንት ላይ እሱን አስቀምጡልኝ። አብዛኛው ሰው ጎል ያስቀምጣል፣ ግን የተወሰኑት ሰዎች ናቸው ሀቢታቸው ላይ ፎከስ የሚያደርጉት ማለት ነው። ምክንያቱም ሀቢቱ መቀየር ከተቻለ ብዙ ነገር መቀየር ስለሚችል ጎላችሁን በየቀኑ መቀየር ትችላላችሁ። ሪዛልቱ ደሴም ነው የሚሆነው። ጎል ያስፈልጋችኋል፣ ግን አክሽን ከሌለው ምንም አይነት ዋጋ የለውም ማለት ነው። ኢማጂን እስቲ ጓሯችሁ ላይ አቅራቢያችሁ ያለው ቦታ ላይ ዘርዘርታችሁ ፈንቀላችሁ ላይክ በቀል አልበቀለም የሚለውን ነገር ታያላችሁ። የምታደርጉት ዋታቶታላችሁ፣ ትኮተኩታላችሁ፣ ትንከባከቡታላችሁ። ያቺ የምታደርጓት ሀቢት ሩቲኗ ናት ነገ ያ ነገር ፍሬ እንዲያፈራ የሚያደርገው እንጂ ጀስት ዝም ብሎ ብታውት ላይክ ላያፈራላችሁ ይችላል። በየቀኑ የምታደርጉት ሀቢት ሩቲናችሁ፣ ሁሌ የምትንከባከቡት ነገር ነው ወደ ውጤት የሚወስዳችሁ ማለት ነው። ስለዚህ ሩቲናችሁን በደንብ አድርጋችሁ ማስተካከል መቻል አለባችሁ። አስቡት፣ የወደፊት መሆን የምትፈልጉትን ማሳካት የምትፈልጉ ከሆነ አቺቭ ማድረግ የምትፈልጉ ከሆነ ምንም አይነት ተአምር አያስፈልግም። ጀስት ሩቲናችሁን አስተካክሉ። ወደምትፈልጉበት ደረጃ መቅረብ ማሳካት ትችላላችሁ። ድሪማችሁ አለ፣ መሆን የምትፈልጉት ኢንስፓየር የሚያደርጋችሁ ነገር አለ። ግን እሱ ጋር ለመድረስ በየጊዜው ምን እያደረጋችሁ ነው ያላችሁት? ምን አይነት አክሽን ነው እየወሰዳችሁ ያላችሁት? ማንካጋዳው ነገር አብዛኛው ሰው መሆን የምንፈልገውን ነገር ኢማጂን እናደርጋለን። የሆነ ብቻችሁን ቁጭ ብላችሁ እንደዚህ አግኝቼ፣ እንደዚህ ብር አግኝቼ፣ እንደዚህ መኪና እንደዚህ በጣም ኢማጂን ላይክ ብዙ ሰው እርግጠኛ ሆኜ መናገር የምችለው እናስባለን አይደለ? እኔም ጭምር እንደዚህ ሆነ እንደዚህ አስቤ ነገር ግን የምናስበው ከምንሰራው ይበልጣል። የምናስበው ነገር በጣም ብዙ ነው፣ ግን እዛ ቦታ ላይ ለመድረስ የምናደርገው አክሽን፣ የምንወስደው ሀቢታችንን ለማስተካከል የምንወስደው ኤፈርት በጣም በጣም ትንሽ ነው። በዛ ምክንያት ወደምንፈልገው ጎል ለመድረስ ያዳግተናል። ስለዚህ እናንተ ማድረግ ያለባችሁ ማሳካት የምትፈልጉት ነገር ካለ አሁን ላይ ምን እያደረጋችሁ ነው? እዛ ጋር መሆን የምትፈልጉት ሀሳብ አለ፣ ህልም አለ አይደለ? እሱን ለማሳካት እናንተ ምን እያደረጋችሁ ነው? አሁን እያደረጋችሁ ያላችሁትን ሀቢት መቀየር መቻል አለባችሁ። ህይወታችሁን እንዳይለወጥ እየያዛችሁ ያለው ነገር ሶስተኛው ክሬት ከምታደርጉት ይበልጥ ኮንሱም የምታደርጉት ነገር በጣም ይበልጣል። አሁን ይሄ ነገር በጣም ኖርማል እየሆነ ነው። ለምን እንደሆነ አላውቅም። የተለያዩ ቪዲዮዎችን ታያላችሁ፣ የተለያዩ ቱቶሪያሎችን፣ የተለያዩ ፖድካስቶችን፣ የተለያዩ አድቫይሶችን ትሰማላችሁ። አንድ ሰው መጥቶ ምን ሰርታችኋል ቢላችሁ፣ ምን ቢልድ አድርጋችኋል ቢላችሁ፣ ምን ፕራክቲስ እያደረጋችሁ ነው ቢሏችሁ፣ ምንም አይነት መልስ ከሌላችሁ ጀስት ኢንፎርሜሽን ነው ኮንሱም እያደረጋችሁ ያላችሁት እንጂ አክሽን እየወሰዳችሁ አይደለም። ኢንፎርሜሽን ብቻውን ደግሞ ምንም አይነት ለውጥ ሊያመጣላችሁ
አይችልም። ለምሳሌ እዚህ ጋር ሁለት ሰው እናስቀምጥ። ሰው አንደኛው ከ100 በላይ የፍሪላንሲንግ ቪዲዮዎችን እያየ ነው፣ የተለያዩ ቪዲዮዎችን ኮንሱም ያደርጋል። እዚህ ጋር ደግሞ አንድ ሰው አለ። ይሄኛው ሰው እንደሱ 100 ምናምን ቪዲዮዎችን አይደለም የሚያየው። ሰው አንድ ቪዲዮ ያይና ያንን ቪዲዮ አፕላይ ማድረግ ይፈልጋል። ለምሳሌ እዚህ ጋር 100 ቪዲዮ ያየ ገና ነው 100 ፕላስ እያየ ነው ያለው። እዚህ ጋር ደግሞ አንድ ቪዲዮ አይቶ 10 ፕሮፖዛሎች ላከ። የሚጠቀሙት ጊዜ አለ፣ ኮንሱም የሚያደርጉበት አጠቃቀማቸው አለ። ነገር ግን ይሄ ሰውዬ አክሽን እየወሰደ ነው። ስራ የማግኘት ቻንሱ ከዚህ ልቅ ይሄ ሞር ያመዝናል። ምክንያቱም እዛ ጋር ያየውን ነገር እዚህ ጋር አፕላይ እያደረገ ነው። አፕላይ ሲያደርግ ደግሞ ሪል ላይፍ ላይ ምን ይመስላል የሚለውን ነገር እየሞከረ ነው። ወደሚፈልግበት መድረስ የሚፈልግበትን ጎል እየቀረበ ነው። እዚህ ጋር ግን ጀስት ኮንሱም ነው እያደረገን ያለ ነው። ኦር ደግሞ ፊትነስ ብናስብ ላይክ የተለያዩ ቱቶሪያሎችን የፊትነስ ቱቶሪያሎችን ብታዩ የተለያዩ ነገሮችን ዳውንሎድ አድርጋችሁ ስልካችሁ ላይ ስለያዛችሁ ምንም የምትፈረጥሙት ነገር አይኖርም። ጀስት ወክ ማድረግ ማታ እንኳን ወክ የሚያደርግ ሰው ከናንተ ሞር ወደዛ ነገር ለመቅረብ እየታገለ እየሞከረ እየሰራ አክሽን እየወሰደ ነው። ምክንያቱም እናንተ ጀስት እዚህ ጋር ላይክ ኮንሱም ኢንፎርሜሽን ነው እየያዛችሁ ያላችሁት፣ አክሽን እየወሰዳችሁ አይደለም። የምትይዙት ነገር ወዲያው ወደ አክሽን መቀየር መቻል አለባችሁ። ይህንን ስላችሁ ግን እውቀት በጣም አስፈላጊ ነው፣ ግን አክሽን ከሌለው ምንም አይነት ዋጋ አይኖረው። ህይወታችሁን እንዳትቀይሩ እያደረጋችሁ ያለው አራተኛው ሪዝን ደግሞ በአንዴ ትልቅ ቼንጆችን ኤክስፔክት ማድረግ ነው። አብዛኛው ሰው አንደርስቲሜት የሚያደርገው አብዛኛው ሰው የሚንቀው ትናንሽ ኢምፕሩቭመንቶችን ለምን እንደሆነ አላውቅም። ትልቅ ላይክ ደስታ ነው የምንፈልገው፣ ትልቅ የሆነ ነገር ነው የምንፈልገው። ማንም ሰው ትልቅ ነገር አይጠላም። ነገር ግን ትንሿን ስቴፕ መውሰድ አክሽን መውሰድ መቻል አለብን። ትንሿን ነገር ማጣጣም መቻል አለብን። ዛሬ የምንወስዳት ትንሽ ነገር ነው ነገ ትልቅ ሆነ ለኛም ላይፋችንን ለመቀየር ምንፈልግበት ቦታ ልንደርስ የሚያደርግልን። ለምሳሌ በየቀኑ 1% እንስጠው። 365 ቀን አለ በአመት። 1% እንስጠው። እንደ ሰውኛ ላይክ ዛሬ 365% ነው የምንፈልገው። 365%ን እንፈልጋለን። ማንም የሚጠላ የለም። ዛሬ ቢሳካልን ማንም የሚጠላ የለም። ነገር ግን እንደዛ አይሰራም። ምን ማድረግ አለባችሁ? ዛሬ 1%ን መያዝ፣ ነገ 1%ን እያልን at the end of the year አመቱ መጨረሻ ላይ 365 ይኖረናል ማለት ነው። ግን አይኔማች ትንሽ ናት ብለን ንቀን ከተው ነው ወደዳችሁም ጠላችሁም at the end of the year 365 ላይ መድረሳችን አይቀርም። የሚለየው የሆነ ሰው 365 ዴይ ላይ 365 ፖይንት አለው፣ እኛ ደግሞ ዴዩን ቆጥረነዋል፣ አመቱን ቆጥረነዋል፣ ግን ዜሮ ነው የምንሆነው ማለት ነው። መሄዳችን መድረሳችን ለማይቀር ነገር እዚህ ጋር ያለችዋን ትንሽ ስቴፕ መውሰድ መቻል አለብን ማለት ነው። ትንሿ ነገር ግን የሆነ ሰዓት ላይ ብዙ ነገሮችን ይቀይርልናል። ስለዚህ አብዛኛው ሰዎች ተስፋ የሚቆርጡት ትናንሹ ነገሮች ለውጥ አያመጣም ብለው ነው። ዳይናሚክ ለውጥ ላይክ ባንድ የሚታይ ላያመጣ ይችላል፣ ግን አት ዘ ባክግራውንድ ኮንሲስተንትሊ በምንሰራበት ሰዓት እኛ የምንፈልገውን ህይወት ለመኖር መድረስ የምንፈልግበትን ጎል ለመድረስ አንድ ስቴፕ እየቀረብን ነው የሚያደርገን ማለት ነው። አብዛኛው ሰው ህይወቱን መቀየር እየፈለገ ግን ህይወቱን እንዳይቀይር የሚያደርገው እነዚህ 4 ሪዞኖች ናቸው። በተለይ ደግሞ ላይክ ሰው ኢማጂን የሚያደርገው ጀስት ያስባል፣ እንትን ይላል፣ ድሪም ያደርጋል። ነገር ግን በቃ ላይክ እየኖረ ስሩ ላይፍ ህይወቱ የሚቀየር ቼንጅ የሚያደርግ የሆነ ነገር መጥቶ በአንዴ ላይክ አሴ ማጂክ ህይወቱ ነገር የሆነ ቦታ ላይ የሚደርስ ነው የሚመስለው። እንደሱ ደግሞ ላይፍ አይሄድም። ዛሬ የምታዩት ነገር፣ ዛሬ የምትወስዱት እያንዳንዱ ስቴፕ ነገ ለምትፈልጉት መድረስ ለምትፈልጉት ቦታ እያንዳንዷ ነገር ቮት እያደረጋችሁ ነው። ለራሳችሁ ነው ቮት የምታደርጉት ነገ መሆን ለምትፈልጉበት ቦታ ማለት ነው። አሁን ካወራንባቸው 4 ሪዝኖች እናንተ ህይወታችሁን እንዳትቀይሩ እያደረጋችሁ ያለው የትኛው ሪዝን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ከወደዳችሁት እንደዚህ አይነት ጠቃሚ አሪፍ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ።